ሁለት ኢንክላይን ፕሌኖችን እንደዚህ ጀርባ ለጀርባ ስናጋጥማቸው እያንዳንዳቸው ኢንክላይን ፕሌን የነበሩት እንደዚህ የምናየው ዞር የምናደርገው ኢንክላይን ፕሌን የሆነ የነበረው ጀርባ ለጀርባ ሲጋጠም ዌጅ ይሰጠናል እና እነዚህ አይነት ዌጅን ምናልባት ለዌጅ ምሳሌ የሚሆኑ ነገሮች ቢላ፣ መጥረቢያ፣ እንደዚህ የመለያያ ነገሮች፣ መፍለጫ፣ ብትን የሚያደርጉልን ነገሮች እነሱም ዌጅ ናቸው በአብዛኛው። ይሄ ዌጅ ቢሆን ከላይ ወደ ታች ሲፈለጥ መጥረቢያው ኤፈርታችን የሚሆነው ከላይ ወደ ታች ይሆናል ማለት ነው እና ከላይ ወደ ታች እንደዚህ ሲሄድ እንቀሳቀስ ኤፈርቴ ወደ ታች ነው ማለት ነው አቅጣጫው እና ከላይ ወደ ታች አንቀሳቅሰው አጠገቡ የነበሩ እንጨቶች ምሳሌ እንደዚህ ባረግ ልክ ስንጥቅ አድርጓቸው ይገባና ወደ ግራና ወደ ቀኝ ሺፍት ያደርጋቸዋል እና ወደ ግራና ወደ ቀኝ ደግሞ ሺፍት ሲያደርጋቸው ልክ በገባባቸው ልክ ነው የሚንቀሳቀሱት በዚች በቲክነሷ ልክ ነው የገባባቸውን ያህል የቲክነሱን ልክ ማለት ነው እና እስከ መጨረሻው ደግሞ ከገባባቸው በሙሉ ቲክነሱ ልክ ይንቀሳቀሳሉ ማለት ነው። ወደ ግራና ወደ ቀኝ ተጋ ብለው ቁጭ ይላሉ። እነዚህ ሎዳችን ስለሆኑ ሎዳችን የሚባሉት እነዚህ ስለሆኑ መንፈልጠው ነገር ማለት ነው። እሱ ስለሆነ ሎዳችን እዚህ ጋር እነሱ የተንቀሳቀሱባትን ወደ ቀኝና ወደ ግራ ያሉባትን ዲስታንስ ሙቭድ ባይ ዘ ሎድ ብለን ምናልባት ፈካ ያለ ቀለም ለመጠቀም ዲስታንስ ሙቭድ ባይ ዘ ሎድ ማለት ይቺ የገባችባትን ይቺን የጎን ስፋቷ የኢንክላይን ፕሌኑን የጎን ስፋት ቲክነስ የተገባችባትን ማለት ነውና ሁሉ ነገር ጥሩ በትክክል በደንብ እስከ መጨረሻው ከገባልን ቲክነሳችን የሚሆነው እዚህ ጋር ነው አይደል? ቲክነስ ብለን እንላለን። ግን በመሰረቱ የሚለያዩት የገባባቸውን ያህል ነው እና የቺ የጎን ርዝመቷን ማለት ነው ቲክነስ የምንላት ያቺን ያህል ይለያያሉ። ሎዶቹ ይንቀሳቀሳሉ። ኤፈርቴ ደግሞ ከላይ ወደ ታች የተንቀሳቀሰ የገባንባትን ያህል እቺን ፔኔትሬት ያደረግንባትን ያህል ይንቀሳቀሳልና አይዲያሊ ከላይ እስከታች በሙሉ ከገባልኝ ሙሉ ቁመቱ ሌንግዙ ፔኔትሬሽን ሌንግዝ ይሆናል። ካልሆነ ግን ይቺ ብቻ ልክ የገባችበት ልክ ስዕሉ ላይ እንደሚታየው እዚህ ጋር በሙሉ ስላላስገባ ነው ስዕሉ ላይ እንደታየው አድርገን ብንሰራ ይሄኛው ፔኔትሬሽን ሌንግዝ ይሆናል ማለት ነው። ኤፈርቴ የተንቀሳቀሰው ያን ያህል ነው። እኔ ወደ ታችን የገፋሁት ወደ ታች መሄድ ነው ያን ያህል ነው ማለት ነው እና ፔኔትሬሽን ሌንግዝ ባል ይችላል ነው። ይሄ ሁሉ እንግዲህ ዌጃችን ምን ያህል እንደሚሰራልን እና እንደማይሰራልን ለማወቅ ነውና እየሰራልን እንደሆነ ለማወቅ ነው ብሎም ደግሞ የተሻለ ዌጅ ለመስራት ምን ማድረግ እንዳለብን ነውና እንግዲህ ምን መስለው ሜካኒካል አድቫንቴጅ ብለን ነው አንዱ ሜካኒካል አድቫንቴጃችን ሎድ ኦቨር ኤፈርት ነው እና በትንሽ ኤፈርት ብዙ ልፋት ሳናወጣ ትላልቅ እንጨት የሚፈልጥልን ከሆነ እንግዲህ ይሄ መጥረቢያ ጥሩ ተሰርቷል እንላለን። ሜካኒካል አድቫንቴጅ ደግሞ ከፍተኛ ይሆናል ማለት ነው። ሌላው ደግሞ መለኪያ ቬሎሲቲ ሬሽዮ ይባላል። እሱ ደግሞ ዲስታንስ ሙቭድ ባይ ዘ ኤፈርት ኦቨር ዲስታንስ ሙቭድ ባይ ዘ ሎድ ይላልና እዚህ ጋር እንደምናየው ዲስታንስ ሙቭድ ባይ ዘ ኤፈርት ፔኔትሬሽን ሌንግዝ ነው። መጽሐፋችን ምን እንደሚለው አላውቅም ብቻ ኤል ብያለሁና እሱ ኤል ከዛ ደግሞ ምናልባት በራሱ በሰራንበት እንሰራ መልካም ነውና ኤል ኦቨር ዲስታንስ ሙቭድ ባይ ዘ ሎዳችን ደግሞ ቲክነስ ቲ ብለን እንመስለው ቬሎሲቲ ሬሽዮአችን ደግሞ ኤል ኦቨር ቲ ይሆናል ማለት ነውና ምንም ቁጥር ውስጥ ሳንገባ ምንም ካልኩሌት ሳናደርግ አንድ ቢላ ወይም መጥረቢያ እንዴት መቼ ነው የበለጠ አሪፍ የሚሆነው ወይም የበለጠ ስራ የሚሰራልን ብለን ካሰብን የሲሞረድ ወይም ደግሞ እቺ ነገሯ እቺ ከዚች ያለችው ቁመት ቲክነሷ
ስትከነስ ነው አይደለም ቀጠን ብሎ ሲመጣ እዚህ ጋር ትንሽ ቀጠን ብሎ ሲመጣ የበለጠ ይሰራልናል ብለን እናስባለን። እዚህም ጋር እንደምናየው ፎርሙላችን እንደሚያሳይ ቲክነሱ ባነሰ ቁጥር ቬሎሲቲ ሬሾ ከፍ እያለ ይሄዳልና የተሻለ ዌጅ ለመስራት አንዱ ማድረግ የምንችለው ቲክነሱን መቀነስ ነው ማለት ነው። አንድ ደግሞ ሶስተኛ ደግሞ ሌላ የምንጠቀምበት መስፈርት እዚች ጋር ብጽፈው ወደ መጨረሻው ጋር ሄጄ እሱን ደግሞ የምንጽፈው ሜካኒካል አድቫንቴጅ ኦቨር ቬሎሲቲ ሬሾን አካፍለን ኤፊሽንሲያችንን ማግኘት እንችላለን። ይኸው ሜካኒካል አድቫንቴጅ ሎድ ኦቨር ኢፈርት ነው። ማካፈል ደግሞ ገልብጦ እንደማባዛት ስለሆነ ዲስታንስ ሙቭድ ባይ ዘ ኢፈርት ኦቨር ዲስታንስ ሙቭድ ባይ ዘ ሎድ ልል ነበር። ከዚህ ግን ዲስታንስ ሙቭድ ባይ ዘ ኢፈርት ሎድ ነው፣ ኤል ነው ሌንግዝ። ያለው ደግሞ ቲ ስለሆነ ቲክነስ ስለሆነ ኤል ኦቨር ኤም በሚለው ፋንታ ገልብጬ ቲ ኦቨር ኤል ብዬ አባዛዋለሁ እና ሌንግዜን ሎዴን ካወኩ ኢፈርቴን ካወኩ ቲክነስ እና ሌንግሱን ካወኩ ዌጁን ኤፊሽንሲውን ሙሉ ማግኘት እችላለሁ ማለት ነውና